የጃርት እንቁላል ቀለም ምን አይነት ነው? ሐምራዊ ሐምራዊ። የቅል ዛፍ ምን ተብሎ ይጠራል? እምባይ። ሚጠበቅ እኮ ነው ከማንቸ ደጋፊ ወይ እዛው ግን አጠገብ ያለውን ቅልኬት እንደመጣ ብትጠይቀኝ ቀመጥልኝ ወይዬ አረ ባንክ በይ ወይዬ አብርሃም አፈወርቂ ለኤርትራ ስንተኛ ፕሬዝዳንት ነው? የመጀመሪያና ብቸኛ። ሰላም ፍቅር ጤና ለዓለም ሁሉ ይድረስ። አብረን እንኑር፣ አብረን እንክረም። አቦ ማንም አይቀነስ። ይህ በተወዳጁ የአባይ ቲቪ እሑድ ምሽት ልክ በዚህ ሰዓት ወደ እናንተ የሚደርሰው ተወዳጁም ተናፋቂውም ፕሮግራማችን ነው። ማን ይቀነስ ማን ይቀነስ አሁን ጀምሯል። እኔ ዳዊት አባተ እባላለሁ። ለጊዜው ማንም አይቀነሰኝም። ከጀርባዬ አንደኞቹ መጥተዋል። ዘዋ መድፈኛው ነኝ ከአይበገሪዎቹ ከመድፉ አዳራሽ በክፉ ለማየውን ከፊት ሆኖ ተኳሽ በልልኝ። ኔክስት ክላሲክ ከመድፈኞቹ መንደር ኖርዝ መንደር ፎሬቨር። ጎስት ፋንታዝማ እባላለሁ። ታዋቂ አርሰናል ደጋፊ ነኝ። ለምን እንደመጣሁኝ ጠላትም ወዳጅም ያውቃል። ተኬ ገነር እባላለሁኝ። ማንም ያልጻፈውን ታሪክ ከተጻፈበት ከአይበሪ። ቅምጥል እባላለሁ። ከውቦቹ ከገናናዎቹና ከአይበገሪዎቹ የመድፉ ደጋፊዎች ጠላትን ከሚያስለቅሱት ከልዕልት ሴት ደጋፊዎች መካከል ዋነኛዋ ነኝ። ኤቢ ዘዋን እባላለሁ። ታሪኩን በወርቃማ ብዕር ካጻፈው ከአርሰናል መንደር። እሺ ዘዋ ሜክስ ጎስት ተኬ ገነር ቅምጥል ኤቢና ግርምሽ እንኳን በሰላም ወደ አባይ ቲቪ መጣችሁ። የአርሰናል ደጋፊዎች ደግሞ እንትኑ ያስታውቃል። ታጥቄ እድሜ ጠገብ ማሊያዎች ነው ያሉትና ከጄቢሲ ጀምሮ በጄቢሲ ጊዜ ደግፋል። አይ አልደገፍኩም። ይሄ ማሊያ ለብሰው ሲጫወቱ ያየ ማንም ያየ ማንም የለም። ኦት እኮ 25 ዓመት ድብን የደገፍኩ ሰው ነው። እሺ ዘዋ ሜክስ ጎስት ተኬ ገነር ቅምጥል ኤቢና ግርምሽ እንኳን በሰላም ወደ አባይ ቲቪ በጋይ መጣችሁ። ይሄ ማን ይቀነስ ፕሮግራም ነው። ማን ይቀነስ የዙር ጥያቄዎች አሉት። የዙር ጥያቄዎቹ የሚጀምሩት ከአንድ ቁጥር ነው። ምን ጊዜም የመጀመሪያውን ዙር ጥያቄ ስንጀምር ከአንድ ቁጥር ነው የምንጀምረው። አንድ ቁጥር ዘዋ ነው። ዘዋን ጥያቄ ጠይቀዋለሁ። አንድ ጥያቄ ሲመልስ አንዱ ጥያቄ ከመለሰ 200 ብር ያሸልማል። ግን ይሄ 200 ብር ወደ ባንካችሁ ገቢ የሚሆነው ከጎን ያለው ሜክስ ካለ ብቻ። ባንክ ካላለስ 200 ብር ተቃመሽ ማለት ነው። ወደ ባንኩ ገባ። ለሁላችሁም ዋው! ከባንክ ወደ ባንክ ይሄ ለሁላችሁም ይሰራል፣ ለሁላችሁም። ስለዚህ ለዘዋ ሜክስ ለሜክስ ጎስት ለጎስት ተኬ ለተኬ ቅምጥል ለቅምጥል ኤቢ ለኤቢ ግርምሽ ለግርምሽ ዘዋ ባንክ የማለት ግዴታ አለባችሁ። ለዘዋ ቅምጥል ዘላ ማለት አትችልም። ከጎን ያለው ብቻ። ያልገባችሁ ጥያቄ ካለ የለፈኛ ማለት መብታችሁ በሕግ የተጠበቀ ነው። በመጀመሪያው ዙር 2 ደቂቃ ከ30 ሰከንድ አላችሁ። ከፈጠናችሁ ብዙ ጥያቄ ከመለሳችሁ ብራችሁ ማጠራቀም ትችላላችሁ። አንድ ሰው በመጀመሪያው ዙር ሲቀነስ 10 ሰከንድ አብሮ ይቀነሳል። ስለዚህ ሰዓታችሁ ምን እየሆነ ይመጣል? እያጠረ ስለሚመጣ ፍጥነት በደንብ ያስፈልጋችኋል። መልካም እድል ይሁንላችሁ። የምስል ጥያቄዎች አሉ። በመሃል ስለ አርሰናል ስለ ራሳችሁ ፕሮፋይል በደንብ እናወራለን። መልካም እድል። እሺ ዘዋ ጥያቄ ልጀምር ነው። ዝግጁ ነህ? ዝግጁ። ዘዋ የኢትዮጵያ ፕሪሚየር ሊግ ኮከብ ግብ አስቆጣሪዎች ውስጥ ከፍተኛ ሪከርድ የያዘ ተጫዋች ማን ይባላል? በስንት ጎል? አቡበከር ናስር በ9 ጎል። በትክክል ተመልሷል። አቡበከር ናስር አቡኪ በ9 ጎል ነው ሜክስ ባንክ ብሏል። አይ ሜክስ ልጅ ኢያሱ ለአፄ ምኒልክ ስንተኛ ልጃቸው ነው? ልጅ ኢያሱ ለአፄ ምኒልክ ስንተኛ ልጃቸው ነው? ይለፈኝ ትችላለህ። ልጃቸው አለ የልጅ ልጃቸው ነው። በራስ ሚካኤልና በትክክል ተመልሷል። የራስ ሚካኤል ነው ባንክ ብሏል። ኧረ አልተቻለም። እሺ ተኬ የጃርት እንቁላል ቀለም ምን አይነት ነው? ሐምራዊ ሐምራዊ አይደለም። እንቁላል አጥለም ጃርት በትክክል
ተመልሷል። ጃርት እንቁላል አይደለችም አጥቢነች ባንክ ብሏል። ኤቢ አምራዊ እሺ ኤቢ የካራባው ዋንጫ የእግር ኳስ ውድድር የት አገር የሚካሄድ ነው? እንግሊዝ ነው። በትክክል ተመልሷል። ባንክ ብሏል። ግርምሽ አትሌት ደራርቱ ቱሉ የተሰጣት ማዕረግ ምን ይባላል? ወይም ስሙን ጥቀስ የማዕረጉን። ኮሎኔል አይደለችም። ክብር ዶክተሬት የክብር ዶክተር ስም አይደለም፣ ማዕረግ ነው። የፖሊስ ሻለቃ አይደለም። ኮማንደርም ከፍ ብሏል። ከኮማንደርም ሌላ ማዕረግ አግኝታለች ከፍ ብሎ። ቅምጥል አንቺ ጋር ነኝ። ከኮማንደር ከፍ ያለ ጀነራልማ የጦር የመከላከያ ማዕረግ ነው። ረዳት ኮሚሽነር ደራርቱ ቱሉ ነው የምትባለው። የኢትዮጵያ ማረሚያ ፖሊስ የሰጣት ማዕረግ ነው። ዘዋ እኚህ በምስሉ ላይ የምትመለከታቸው አንጋፋ ድምፃዊ ስማቸው ማን ይባላል? የቀድሞ አርቲስት ሚኒሊክ ወስናቸው። ተመልሷል። ሚኒሊክ ወስናቸው ነበሩ። ሜክስ ባንክ ብሏል። ሜክስ ያትሽኩርመሚ ዝም ብለሽ ባንክ ሜክስ የነገን አልወልድም ፊልም አዘጋጅ ማን ይባላል? ይለፈኝ የነገን አልወልድም ፊልም አብርሃም ገዛኸኝ ነው። ጎስት ድኩላ ስንት ቀንድ አለው? ድኩላ በእንግሊዝኛ ምንድን ነው? ድኩላ ቢባል እኮ እንትን አለ ኢትዮጵያ ውስጥ እኮ በእንግሊዝኛ ድሮ ቴምብር ላይ ምናምን ነበር አስታውሳለሁ በጣም። ይለፈኝ ድኩላ ቀንድ የለውም የሚባለው ደግሞ ቀንድ የሌለው ሂሳብ ነው። ባንክ ያቋላ ታውቃላችሁ። ከድኩላ ባንክ ብላለች። ቅብጥል የሂማላያ ወንዝ የት አህጉር ውስጥ ይገኛል? የሂማላያ ወንዝ የት አህጉር ውስጥ ይገኛል? አፍሪካ፣ ኤዥያ። ሂማላያ ተራራ ነው፣ ወንዝ አይደለም። ተመልሷል። ብራቮ ዘዋ ባንክ ብሏል። ሜክስ ሰዓታችሁ አልቋል። ሰዓት አልቋል። አንደኛውን ዙር ለደቂቃ ከ30 ሰከንድን ተጠቅማችሁበታል። በዚህ በመጀመሪያው ዙር ውድድራችሁ 7 ጥያቄ መልሳችሁ 1400 ብር አግኝታችኋል። 1400 ብር አግኝታችኋል። የዚህ ዙር ጠንካራ ምላሽ ዘዋ ነበረ። the black ዘዋ አሽሊ ኮል የሚባል ተጫዋች ነበር። ቼልሲ እና አርሰናል ሌጀንድ። አሁን ካሽሊ ነው። ፌድ ብታረጊ እናንተ አሽሊ ኮል ነበር። አሁን ካሽሊ ኮል ነው ማለት ካሽሊ ኮል ሆኗል። እኛ እንደዛ ብለን ነው እንጠራው። እሺ ዘዋ የዚህ የመጀመሪያው ጠንካራ ተወዳዳሪ ሆኗል። ይህ ማለት ቁጥር ስትቀንሱ አንድ ቁጥር ወይም ዘዋን መቀነስ በፍጹም አይቻልም። ዘዋ ከኛ ጋር ይቆያል። ዘዋ ግን የፈለከውን ሰው የመቀነስ ሙሉ ስልጣን ተሰጥቷል። ማን ይቀነስ? ቁጥር አዘጋጁልኝ ከስራለ። እሺ አውጡ ስላችሁ እኩል ነው። እሺ የምታውጡልኝ እኩል 1 2 3 ጉድፈላ። ይሄ ቁጥር ሲደረደር አልወደውም እኔ። በቃ አውርዱት። 6 ቁጥሮች ተደርድረዋል። ኤቢ ደግሞ 6 ቁጥር ላይ ይገኛል። የመጀመሪያው ተቀናሽ ኤቢ ሆኗል። ኤቢ ስለመጣከልብ እናመሰግናለን። ኤቢ ማን ነው? በደንብ እንተዋወቀው እስኪ። ኤቢ ዘዋን እባላለሁ። ኤቢ ዘዋን። ስሜ አብዱራህማን ሁሴን እባላለሁ ሙሉ ስሜ። ኦኬ አብዱራህማን። የሰፈር ነው የምኖረው አሁን ቤተል። ኦኬ የቤተል ልጅ ነህ? የቤተል ልጅ። እሺ አብዱሬ ስለ አርሰናል ትንሽ እናውራ። ይወራ። ባለፈው የማንቸስተር ደጋፊዎች መጥተው ብዙ ፎሎወሮች አሏቸው፣ ብዙ ተከታዮች አሏቸው። እናበሳጨለን አሉ፣ እናቃጥላቸዋለን፣ ነው የምናደርጋቸዋል፣ ሚጥሚጣን ነው የምናደርጋባቸዋል ሽንፈታቸው ላይ። እናንተስ? ያው እኛ ፋክት ነው የምናወራው። ብዙ ጊዜ በሬ ወለደ አናወራ። ለምሳሌ በሬ ወለደው ምን አይነት ወሬዎች ናቸው? በሬ ወለደ ማለት ቲሙ ያለበትን ደረጃ ሳያቅ ለመርሃ ግብር ማሟያነት እየተጫወተ
ራሱን ግን እንደ ሻምፒዮን ቲም ያይ ማን ነው? ባለፈው መጥቶ የነበሩት 20 ፕሪሚየር ሊግ ዋንጫ አለን ይላል። እኛ 13 አለን፣ ቻምፒየንስ ሊግ የለን። ኤቭሪዌር የሰራነውን ማንም ያልሰራውን ቻምፒየንስ ሊግ እሱ 3 ቢኖረው ሌላ 24 ቲም ያደረገውን ታሪክ ነው ያደረገው። እኛስ ማንም ያልሰራውን ታሪክ ነው የሰራው። ሲግናል ኢዱና ፓርክ ለምሳሌ ጀርመን ሄዳ ሲግናል ኢዱና ፓርክ ላይ ያሸነፈ ዶርትሙንድ ሜዳ ላይ የመጀመሪያው ክለብ እንግሊዝ ክለብ አርሰናል። ሳንሴሮ ጁሴፔ ሜዛ ሳንሴሮ ያሸነፈ አርሰናል። በርናባው ላይ ያንን ሁሉ ጋላክቲኮ ፕላን ቢ እና ፕላን ሲ ኤክሰፕት ዋንጋይ ፕላን ቢ እና ፕላን ሲ ተጫዋች ሰብስበን ሄደን ወላ ጉቲነሽ ወላ ዚዳንሽ አጋድመን ያሸነፍነው እኛ ነን። ወርቅ ዋንጫ የወርቅ ዋንጫ ማለት ምን አሉ መሰለ ስለ ወርቅ ዋንጫዋ ሰምታችኋል? ሰምተናል። ተውሉላ ብሩን አለቻው ግድ የለም የነሱሳ ብሩ ደግሞ ወደ ምን ይሄዳል? ብሩ ሲልቨር ዌሩ ደግሞ ወደ ምን ይሄዳል? ወደ ብሮንዝ፣ ወደ ቲም ብሮንዝ እንደውም ክብር አለ። ወደ ብረት ተሰብስቦ 40 ቢጨፈለቅ በፍጹም አይደርስም የአርሴን አንዱን ወርቅ የሚል መልእክት ደግሞ አስተላልፍላችኋለሁ። እሺ ወደ ቤል መለስ። ኤቢ አሁን ምን እየሰራ ነው? ቲክቶኬ ከ62000 በላይ ተከታይ ያለው። ማን ነው የሚለው? ኤቢ ዘዋን። ኤቢ ዘዋን ዘዋን። አዎ ኦኬ። ስንት ተከታይ አለ? ከ63000 በላይ። በጣም እሺ። የግል ስራ ሰንጋተራ አካባቢ የሜካኒካል ቴክኒካል እና የኤሌክትሪክ የኮንስትራክሽን እቃዎች መሸጫ ሱቅ ውስጥ የምንሰራው። ሀብታም ነሽ በለው። በጣም አሪፍ። የምታስተላልፈው መልእክት ካለ ወይ ማመስገን የምትፈልገው አካል ካለ ድል ውስጥ ቅድም ማስተላልፈው መልእክት ቢኖር የሆነ ስለ ኳስ እያየን ስለ ኳስ እያወራን በአርሰናል ደጋፊ ምክንያት ነው አርሰናል የምጠላው እያለ ግን ደግሞ አርሰናል ጥሩ እግር ኳስ አይደለም የሚጮተው ብሎ ክለቡ የሚቸች ሰው ቅድሚያ አይምሮን አሰራውና ኳሱን በደንብ ይለዋለሁ። ሁለተኛ ማስተላልፈው መልእክት ድረሱብን ከምትጮሁብን የሚል መልእክት አለ። እሺ በመልእክት ታሪክ ድረሱብን ከምትጮሁብን አለ። በመጨረሻም ሁሌም እንደምለው እኔ ወዳጄንም ተቼንም ጠላቴንም ሁሉንም አመሰግናለሁ፣ ወዳችኋለሁ። ለዘላለም ኢትዮጵያ ትኑር ብዬ አርሰናል ዋንጫ ብላለሁ። በጣም ወዳቸው ሁለት እህቶች አሉኝ። ሁሌም ያው ልጅነታቸውን ለኔ ብለው የሰው ናቸው። ከልቤ ትልቅ ቦታን እመኝላችኋለሁ። ደረሼም እንደማኮራቸው ባለሙሉ ተስፋ ነኝ። በተረፈ በዙሪያ ያለውን ጠቅላላ ሰው ወዳለሁ፣ አመሰግናችኋለሁ። እሺ አሁን ወደ ሁለተኛው ዙር ውድድራችን ተመልሰናል። በመጀመሪያው ዙር ኤቢን ከውድድሩ አስወጥተውታል ሜክስ ጎስትና ተኬ። ለማንኛውም የመጀመሪያው ዙር ያለቀው ዘዋ መልሶ ሜክስ ባንክ ብሎ ነበር። ስለዚህ ሁለተኛው ዙር ውድድራችንን ከሜክስ ነው የምንጀምረው። ሜክስ ዝግጁና 10 ሰከንድ ከኤቢ ጋር ተቀናሽ ስለተደረገ አሁን ደቂቃችሁ 2 ደቂቃ ከ20 ሰከንድ ነው። ፍጥነት ያስፈልጋችኋል። ሜክስ የዓለም ዋንጫ በየስንት ዓመቱ ይካሄዳል? በየ4 ዓመት። በየ4 ዓመት በትክክል ተመልሷል። ጎስት ባንክ ብሏል። ጎስት የፊልም አዘጋጁ ሰር አሌክስ ፈርጉሰን በ2023 ያወጣው ፊልም ርዕሱ ምን ተብሎ ይጠራል? ሰር አሌክስ ፈርጉሰን ፊልም አዘጋጅ ነው ያልከኝ? ሰር አሌክስ ፈርጉሰን የማንቸስተር ዩናይትድ አሰልጣኝ ነበሩ። ፊልም በ23 እኮ ነው። በዚህ ከዛ ከአንድ ከዓመት ከሁለት ዓመት በፊት ከሁለት ዓመት ከምናምን እኔ አላየሁትም። ፊልም ይስሩ አይስሩ አላውቅም፣ አላየሁትም። አሰልጣኝ ሰር አሌክስ ፈርጉሰን የማንቸስተር ዩናይትድ አሰልጣኝ ነበሩ። ተኬ ይህ በምስሉ ላይ የምትመለከተው ክሊፕ ርዕሱ ምን ይባላል? የማዘፈን ነው? ሚካኤል በላይነህ። የሚካኤል በላይነህ ርዕሱ ንገረኝ የክሊፑ። ስለዚህ ዘፋኙን ስም ሳይሆን ርዕሱን የተፈለገው አንድ ቃል ነው ተብለሃል። አንድ ቃል። ቅምጥል አንቺ ጋር ነኝ። የአልጄሪያ ባንዲራ ላይ ያለው የኮከቡ ቀለም ምን አይነት ቀለም ነው? አልጄሪያ ባንዲራ ላይ ኮከብ አለ። ቀለሙ ምን አይነት ነው ነው ጥያቄው። ይለፈኝ ኮከብ የለውም አለው። ቀይ ነው። በትክክል ተመልሷል። ሜክስ ባንክ ባንክ አትበልስ። እሺ ሜክስ በተከታታይ ዓመት በ2016 እና በ2017 የኢትዮጵያ ፕሪሚየር ሊግ አሸናፊ ሁለት ክለቦች እነማን ናቸው? በ2016 በ2017
የ2016 ማን ነው? ቅዱስ ጊዮርጊስ። ቅዱስ ጊዮርጊስ አይደለም። የ2016 የኢትዮጵያ ፕሪሚየር ሊግ ሲዳማ ቡና አይደለም። ንግድ ባንክ 2017 2017 ቅዱስ ጊዮርጊስ አይደለም። ሚያግዛት ንግድ ባንክን ልክ ናት። የባለፈው ዓመት የኢትዮጵያ መድን ድርጅት በትክክል ተመልሷል። ባንክ ባልባክ ሰሜክስ ተው እባክህ። ለቅምጥል ይሰጣት ተብሏል። ባንክ በልላት። ባንክ ግርምሽ በዓለም ደረጃ በሶስተኛ ደረጃ በቡና ምርቷ የምትታወቀው ሀገር ማን ትባላለች? ኢትዮጵያ አይደለችም። ኢትዮጵያ በዓለም የቡና ገበያ ሁለተኛ ናታ። ልክ ነኝ? ኮሎምቢያ አንደኛ፣ አራተኛ ናት። ብራዚል አለ። አፕዴትድ ይሆናል በየጊዜው ግን አይ ቲንክ ሶስተኛ ኢትዮጵያ ነው መሰለኝ። አንደኛ ብራዚል ናት። ከዛ ሁለተኛ ኮሎምቢያ፣ ሁለተኛ ቪየትናም ናት። ልክ ነው። የኛን ወሰዱና ቪየትናም ናት። ቪየትናም ናት። ሶስተኛ ደረጃ ያለችው ኢትዮጵያ አይደለችም። ኮሎምቢያ ናት። በትክክል ተመልሷል። አንደኛ ብራዚል፣ ሁለተኛ ቪየትናም፣ ሶስተኛ ኮሎምቢያ። የሀገራችን ኢትዮጵያ ወይ አራተኛ ወይ አምስተኛ እንደዚህ ይቀያየራል። የኛን ሰው ወስደው ነው ባይዘው ቪየትናሞች የኛን ዋና የሚባል ሰው ወስደው ነው። ጎበዝ፣ ትክክል ተመልሷል። ልክ ነሽ። እሳት ከአርሰናል ነው የኛን ሰው ወስደው ነው። ደስ ይላል። እሺ ባንክ ብላ ተኬ የቼልሲ የእግር ኳስ ክለብ ስታዲየም ስታንፎርድ ብሪጅ ነው። በትክክል ተመልሷል። ባንክ ብላለች። ቅምጥል ይህ በፎቶ ላይ የምትመለከችው የጥበብ ሰው በምን አይነት የጥበብ ስራው ይታወቃል? ደራሲ። እሺ ድርሰት ይደርሳል። ይይዝልሻለሁ። ሰዓሊ ነው። በጣም ስሙን እስኪ ጨምሪልኝ። እንደው ሞቅ አድርጌ ያላጨበጨው እኔ አላቃቸው። ጎበዝ ግን ድርሰቱንም ስዕሉንም በትክክል መልሰሻል። ስም የሚያገዝ እሱን አይደል የተጠየቁት ጥያቄው? አዎ በቃ ትክክል እኮ ነው። ስራቸውን በምን ስራ ይታወቃል እኮ መልሰሻል እኮ። መልሱንም ማሳጥቶሻል። የአርሰናል ደጋፊዎች ብዙ ይጠብቃሉ። በደንብ እንዳበጨበጭብ ግን ስማቸውን ጨምሪልኝ ነበር ያልኩሽ። እኛ ለማሸነፍ የመጣ ነው። አንተን ለማስጨበጥ ከኛ ብዙ ጠብቀህ እንደሆነ ይገባናል። ሰዓሊና ገጣሚ ገብረ ክርስቶስ ደስታ ነው። ባንክ ብያለሁ። ግርምሽ ባንክ ብሎ ሰዓቱ አለ። ሁለተኛው ዙር ውድድራችሁ እዚህ ላይ አልቋል። አሁን ወደ ሶስተኛው ዙር ውድድራችን ልንሻገር ነው። በዚህ በሁለተኛው ዙር ውድድራችሁ አሁንም 7 ጥያቄ መልሳችሁ 1400 ብር አግኝታችኋል። ከቀድሞ 1400 ብር ጋር 2800 ብር ወደ ባንካችሁ ገቢ ሆኖላችኋል። 2800 ብር የዚህ ዙር ጠንካራ መላሽ ቅምጥልና ጎስት እኩል ነጥብ አምጥተው ነበረ። ግን ባንክ በማለት ጎስት ስለሚበልጣት የዚህ ዙር ጠንካራ መላሽ ጎስት ሆኗል። ይህ ማለት ጎስትን መቀነስ አይቻልም ማለት ነው። ማን ይቀነስ? ቁጥር አዘጋጁልኝ። ዝቅ አድርገው። ጎስት መታየት አይቻልም። ከኤምሬትስ ስቴዲየም እና ከሃይበሪ ስቴዲየም ያው ታሪክ የሰራ ነው። ሃይበሪ ነው ግን ኤምሬትስንም ገና ብናሰፋው ደስ ይለናል። ምክንያቱም ሃይበሪን የለቀቅነው ጠቦን ስለሆነ ኤምሬትስንም ብናሰፋው ደስ የሆነ ትውስታ መጣብኝ ሃይበሪ ላይ፣ ለዛ ነው። እሺ አዘጋጁት። 1 2 3 ያዙት። 7 ያዙት ማለት ነው። ያዙት 3 7 ቁጥርና 3 2 ቁጥሮች ይታዩኛል። ይህ ማለት የወጡት ቁጥሮች እኩል ናቸው ማለት ነው። ስለዚህ ከሁለቱ ግን አንዱ ተቀናሽ ግዴታ መደረግ አለበት፣ ከሜክስ እና ከግርምሽ። አሁን እዚህ ጋር ያለው አጫዋት ወይም እኔ እንደዚህ ፍርዱን መስጠት አልችልም። ስለዚህ እዚህ ጋር ያለው አጫዋት ፍርዱን መስጠት ስለማይችል የዚህን ዙር ውድድር ፍርድ ወደ ዙሩ ጠንካራ ተወዳዳሪ እንወስዷለን። የዙሩ ጠንካራ ተወዳዳሪ ደግሞ ጎስት ነበር። ከጎስት በስተቀር ሌሎቻችሁ አወሩት። ጎስት ያዙ። 2 ቁጥር እጅ ላይ ይታየኛል። 2 አማራጭ ሰጣለሁ። እኔ ሐሳብን የመቀየር ሙሉ ስልጣን አለ፣ ያለ መቀየርም መብት አለ። ማን ይቀንስ? ምን ነው መጀመሪያ ለምን ታዲያ አላወጣህም? እሱን
ያው ከሁለት አንዱ ነው የሚሆነው ሶ ጀስት አሁን አለው ለወደፊት ምናልባት ቲም ወርክ ራቃላ በጣም ገባር እሺ ግርምሽ ተቀዳሽ ተደርጓል ግርምሽ ስለመጣ ከልብ እናመሰግናለን ግርምሽ ማን ነው በሙሉ ስሜ ግርማቸው ምትኩ ባላለው በቲክቶክ ስሜ ግርምሽ አርሰናል ዞን ላለፉት 25 ዓመታት አርሰናልን ደግፌያለሁ አቤት ላለፉት 25 ዓመታት ስንት ዓመት ነው አሁን 34ኛ ይይዣለሁ ከ9 ዓመት ጀምሮ የአርሰናል ደጋፊ ነኝ በሃይበሪ 2001 2002 እንዲሁም 2003 2004 ሁለት የፕሪሚየር ሊግ ዋንጫ ይቻላል አጋዥ አግኝቻለሁ በጣም አትመስልም ግን ታውቃለህ እንደ 25 ዓመት አሁን የማንቸስተር ደጋፊ ሆኖ እዚህ ጋር ቢሆን ያለው ሰው 25 ዓመት የተቃጠልክ አትመስልም ነበር ቢለው አልተቃጠልኩም እንደዛ ነው የሚታሰበው እንደ ሀብታም ልጅ ሽሩሩ ተብለን ነው በቬንገር ያደግነው ለምሬ እንደምነግር ግርምሽ ስንት ተከታይ ያለው ወደ 132000 አካባቢ ተከታይ ያለው ባለፈው ከነሱ ከማንቸስተር ዩናይትድ ደጋፊዎች በጎ ነገር ደስ የሚል ነገር የሚያየውት ምንድነው ይሄ በፋኖቻቸውን ሰብስበው ኳስ ያሳያሉ እናንተ ጋር ሳለ በደንብ ከሱ የተወሰደ ፓተንት ራይት ነው ጀማሪው ማን ነው ፓተንት ማን ነው የኢትዮ አርሰናል ገጽ ባለቤት የሜክስ ካንተ ወስደው ነው አይ ደስ አጋጣሚ ሆኖ እኛ አካባቢ እኛ ሰፈር ነው የምኖርበት አካባቢ መጥተው ሲያሳዩ አገኘዋቸውና ደስ የሚል የማንቸስተር እና የአርሰናል ጨዋታ እነሱ አዲስ አበባ ብቻ ነው እኛ አዳማ ድረስ ሄደናል ክፍለ ሀገርም እንሄዳለን ብለዋል የመጀመሪያው ድረስ እንትን በጊዜ ሂደት ይከፍላል ነገሮችን በሳይለንትና ይደሩ ሰው ይበልጣል በሚል አይነት አካሄድ የሄደ ልጅ ስለሆነ እንጂ በእነሱ አንግል ቢሆን ይሄ የመጀመሪያው ጀማሪ አንተ ነህ እነሱ ላይ ቢሆን የተደረገው ሚዲያው አይደለም ሀገር ተቃጥሏል የመጀመሪያው ኤሊያና ሞል የመጀመሪያውን እዛ ነበር ያዘጋጀ ነው ኤሊያና ሞል ማለት ነው የመጀመሪያው ኢቨንት ማለት ነው ከዛ እያለ እየሰፋ አሁን ላይ በጣም ደስ የሚል ሁኔታ ላይ አለ በተለያየ ሰፈር በተለያየ አካባቢ በተለያየ ቦታዎች ላይ ወጣ ያላችሁን ከከተማ ታሳያላችሁ ምንም ጥያቄ የለው አሁንም እያሳያችሁ ነው አዎ በጣም አሪፍ መሰባሰቡ አለ ማለት ነው አብራችሁን የምታሳዩት በደንብ በጣም አሪፍ ደስ ይላል እሺ ላለፉት በርካታ ዓመታት በንግድ ስራ ውስጥና በኮንስትራክሽን ስራ ውስጥ አልፌያለሁ አሁን ደግሞ በሜይንስትሪም ሚዲያ እና በሶሻል ሚዲያ በተለይ በዚህኛው አመት 2018 በደንብ መጥቻለሁ በስራት ኤፍኤም 101.1 ከባልደረቦቼ ጋር የአየር ሰዓት አለኝ የጋዜጠኛ ድምጽ እኮ ነው ዘወትር ሐሙስ ከምሽቱ 3 ሰዓት እስከ ምሽቱ 6 ሰዓት መዝናኛና ቁም ነገር ፕሮግራም አዘጋጃለሁ አቅራቢ ነኝ በዩቲዩብ ደግሞ ላውራ ሚዲያ ብዬ በፖድካስት እና በሌሎች ሴግመንቶች ላውራ ሚዲያ ስሙ ደስ ይላል ላውራ ብዙ ነው ትርጉሙ በትክክል ስሙንም እኔ ነኝ ያመጣሁት ላውራ ሚዲያ ባለቤት ነኝ በዚህ አጋጣሚ የአባይ ቲቪ ተመልካቾች ሰብስክራይብ አድርጉ ታተርፉበታላችሁ ቲክቶክ ላይ እንዳልኩ ኮንተንት ክሬተር ነኝ ወደ 132000 ተከታይ አለኝ በጣም ሎያል ፋሚሊዎች አሉ እኔ ትንተናና መረጃ ነው የማቀርበው ብሽሽቅና ምናምን ላይ የለሁም ትንተናና መረጃ ላይ ነው ያለሁት በዛ ነው የምታወቀው አመሰግናለሁ ማመስገን የምትፈልገው በደንብ ማመስገን የምፈልገው ወላጆቼን እናቴን አባቴን ሰርተውኝ ጊዜ ያደርሰውኛል ወንድሞቼ ወዳጆቼ ጓደኞቼ በሙሉ አመሰግናቸዋለሁ በልዩነት ባለቤቴ የልጆቼ እናት በጣም አመሰግንሻለሁ ስንት ልጆች አሉ ሁለት ልጆች አሉኝ ማን ነው ስማቸው እስኪ ንገራቸው አሜን እና ሎሊ ይባላሉ ማሊያዎቼ ጀርባ ላይ የእነሱ የተወለዱበት ቁጥርና ስማቸው ነው ያለው በብዛት ለፕሮግራሙ ነው ጄቪሲን የለበስኩት በነገርክ ላይ እንጂ በአብዛኞቹ የአርሰናል ማሊያዎቼ ላይ የነሱ ስምና የተወለዱበት ቀን ያለው በጣም ነው የምወዳችሁ ባለቤቴን በተመሳሳይ ቲክቶክ ኢየሩሳሌም አለማየሁ ኢየሩሳሌም አመስግናለሁ በጣም ወድሻለሁ አንቺ ስላለሽኝ ነው እዚህ የደረስኩት ላለፉት 11 ዓመታት በትዳር ነው ያለነው ደስ ይላል ወደ ሶሻል ሚዲያ እና ሜይንስትሪም ሚዲያ እንደመጣ እሷ ነች የገፋች ከጓደኞቼ ከቤተሰቦቼ በተጨማሪ ያለኝን አቅም ስለምታውቅ እባክህ እያለች ገፍታ ወደዚህ ያመጣችኝ እሷ ነች በእኔ ህይወት ውስጥ ያላችሁ ሁላችሁንም አመሰግናለሁ ፎሎወርሶቼ ሎያል ናቸው በጣም አመሰግናችኋለሁ እዚህ ያሉ ወዳጆቼ ሁሉም ወዳጆቼ ወንድሞቼ እህቶቼ ናቸው በጣም አመሰግናችኋለሁ አርሰናል በ25 26 የውድድር ዓመት የፕሪሚየር ሊጉን ዋንጫ ያሳካል አንድ ጨዋታ እንደምትጋብዙኝ እርግጠኛ ነኝ መጥቻ ያለው ከእናንተ ጋር በክብር ሸኙልኝ ግርምሽ
እሺ አሁን ወደ ሶስተኛው ዙር ውድድራችን ተመልሰናል። በሁለተኛው ዙር ተቀናሽ ያደረግነው ግርምሽ ነበር። 6 ቁጥር ተቀንሷል፣ 7 ቁጥር ተቀንሷል። ቀጣይ እኔ ልሆን እችላለሁ፣ ላልሆንም እችላለሁ፣ ዘዋ ሊሆን ይችላል ትላለ። እሺ በሁለተኛው ዙር ሰዓታችን ያለቀው ቅምጥል መልሳ ግርምሽ ባንክ ብሎ ነበር። ግርምሽ ቦታው ላይ የለም። ስለዚህ ዘዋ ካንተ ነው የምጀምረው። ዝግጁ? ዘዋ በሬ ስንት ኩላሊት አለው? 2 በትክክል ተመልሷል። ባንክ ብሏል። ሜክስ ሼፊልድ ዩናይትድ የት ሀገር እግር ኳስ ክለብ? እንግሊዝ ባንክ። ሼፊልድ እንደግፋል እንዴ? ባንክ ብሏል። ጎስት የሰሊጥ እሾህ ምን አይነት ነው? የሰሊጥ እሾህ እንዴ? የሰሊጥ እሾህ ምን አይነት ነው? ወይም ምን ተብሎ ይጠራል? ሰሊጥ እሾህ የለውም። በትክክል ተመልሷል። ሰሊጥ እሾህ የለውም። ተኬ ግራ ገብቶት ነበር። ባንክ ተኬ። በዚህ በምስሉ ላይ የምትመለከተው ፊልም አዘጋጁ ማን ይባላል? የፊልሙ አዘጋጅ በረጅሙም ባጭሩም ስሙ መጥራት መብት አለ። ዮናስ ብርሃነ መዋ ነው? ዮናስ ብርሃነ መዋ አይደለም። ሰሞን ይስማው ወይም ሶሚክ ይባላል። እሺ ቅምጥል ሰውነቷ ፊልም ነው የፊልሙ ርዕስ። ቅምጥል ያሁኑ የኢትዮጵያ ርዕሰ ብሔር ስማቸው ማን ይባላል? ይላል ፕሬዝዳንት ማለት እኮ ነው። ርዕሰ ብሔር አላውቃቸው። ክቡር ፕሬዝዳንት ታዬ አጽቀሥላሴ። በትክክል ተመልሷል። ብራቮ ዘዋ። ሜክስ ታዋቂው ዳንሰኛ ማይክ ታይሰን በምን አይነት የዳንስ ስልት ይታወቃል? ቦክሰኛ ነው። ቦክሰኛ ነው ታይሰን። በትክክል ተመልሷል። ባንክ ብሏል። ተኬ ምርጡ አጥቂ ጌታነህ ከበደ በአሁኑ ሰዓት የየት ክለብ እግር ኳስ ተጫዋች ነው? የት ክለብ እየተጫወተ ነው ጌታነህ? እሺ ኤልፓ አይደለም። ይለፈኝ የሐዋሳ ከተማ ተጫዋች ነው። ሐዋሳ ከተማ ተጫዋች ነው። ቅምጥል ዋንዛ ምን አይነት የእህል ዝርያ ነው? ዋንዛ የእህል ዝርያ አይደለም፣ ዛፍ ነው። በትክክል ተመልሷል። ዘዋ ሞቅ አረጋላት ይላል። ዘዋ ኦክስፎርድ የት ሀገር የሚገኝ ዩኒቨርሲቲ ነው? ኢንግላንድ። በትክክል ተመልሷል። ሜክስ ባንክ ብለዋል። ሜክስ በ2026 የአፍሪካ ዋንጫ ያነሳችው ሀገር ማን ትባላለች? 2026 ዘንድሮ የነበረው ማለት ነው ሴኔጋል ናት። እሺ ሰዓታችሁ አልቋል። ለማንኛውም ወደ አራተኛው ዙር እንሸጋገራለን። በዚህ በሶስተኛው ዙር ውድድራችሁ 8 ጥያቄ መልሳችሁ 1600 ብር አግኝታችኋል። ከቅድሙ 2800 ብር ጋር 4400 ብር ወደ ባንካችሁ ገቢ ሆኖላችኋል። 4400 ብር። የዚህ ዙር ጠንካራ መላሽ ጎስት፣ አሁንም ጎስት ነበረ። ይህ ማለት ጎስትን መቀነስ አይቻልም። ጎስት የፈለግከውን ሰው የመቀነስ ሙሉ ስልጣን አለ። ማን ይቀነስ? ቁጥር አዘጋጁልኝ። 1 2 3 እኩል። በቃ መልሱት። ተውት። በቃ ተውት። ምን አደረጋችሁ? እሱም ዝምተኛ ነው፣ ጸጥ ብሏችኋል። አይ ነው እንደዛ። ሜክስ ስለመጣ ከልብ እናመሰግናለን። እንኳን ደህና መጣ። እባክህ ሜክስ ማን ነው? በደንብ እንተዋወቅ እስኪ። መልካም። እሺ ያው ሜክስ ክላሲክ የሶሻል ሚዲያ ስሜ ኖርም ሪል ኔሜ መሐመድ በሚል ስም እታወቃለሁ። ሶሻል ሚዲያ ላይ የምታወቅበት ቴሌግራም ላይ ከ410 ሺህ ተከታይ በላይ ሜምበር ነው። 410 ሺህ ስፔሻሊ ያው ቀደምት ቴሌግራም ላይ የአርሰናል ስፔሻሊ ማህበር ውስጥ ስታፍ ውስጥ የነበርኩ ሰው ነኝ። በአርሰናል ብዙ ስራዎችን በጎ አድራጎት በጣም ብዙ የሚባሉ ስራዎችን ሰርተናል። ስቲል ነው እየሰራን ያለንበት በጎ ስራዎች። አዎ በጎ ስራዎች ለምሳሌ ትንሽ ማወቅ ይችላል። ቀይ መስቀል ደም በመለገስ በማስተባበር ደጋፊውን ምናልባት ያው ክረምት ወቅት ላይ ምናምን ነገር ልብስ በማልበስ እናም ቴሌግራም ላይ ነው ስፔሻሊ የምንታወቀው። ከ410 ሺህ በላይ ሜምበር ያለው የኢትዮ አርሰናል ቴሌግራም መስራች እኔው ነኝ እና የመጀመሪያውም ደግሞ የኢቨንት አርሰናል አንድ ላይ ደጋፊውን አሰባስቦ ፕሮግራም በማዘጋጀት እኔው ፈርቀዳጅ ነኝ። ስፔሻሊ አሁን ላይ ደስ በሚል ሁኔታ ያለው ነገር ደስ ይላል። ያው ይሄ ያለ ሰው ያወራለት ይችላል። ጃካሽ ያስታውቃል እኮ። አይ ብዙ ማውራት ላይ ብዙ አይደለም። ያው ስራችን ይናገራል። በጣም አሪፍ። እሱ ነው ትልቁ ነገር። ሌላ የግል ስራ
እና ያው ነጋዴ ነኝ። የማሊያ መሸጫ ሾፕ አለኝ። የት ነው? መገናኛ ኦሪጂናል ማሊያዎች መሸጫ ሾፕ አለኝ። መገናኛ ምን ጋር? መገናኛ ዘፍመሽ ሞል ጋር። ዘፍመሽ ሞል ጋር በአዲሱ ማሊያ ነው ዋንጫ የምንቀበለው። እውነት ነው። በጣም ሌላ ማስተላለፍ የምትፈልገው መልእክት፣ ማመስገን የምትፈልገው አካል ካለ ሳትወር ድሉ ልስጥ። ማስተላለፍ የምፈልገው ነገር ሻሌ እኔ ያው አዲስ አበባ ልጅ አይደለሁም። ምናልባት በዚሁ አጋጣሚ መናገር ፈልገው የነጌሌ ቦርና ታወቃት የነጌሌ ቦርና ነው። ውሃስ ያው አንድ አባባል አለን ብዙ ጊዜ ይታወቃል። የነጌሌ ቦርና ልጆች ውሃ ሲጠይቅ ወተት የሚሰጥበት ሀገር የፍቅር ሀገር፣ በዛ እንታወቃለን። አርሰናል ደግፉም ምክንያቱም የሆኑኛ አንድም የሰፈር ልጆች ናቸው። ስፔሻሊ ሰፈር ላይ የአርሰናል ደጋፊዎች ይበዙ ነበር። ጩጬ እያለን ይዘው የሚሄዱ ደጋፊዎች ነበሩ። እነሱ ነው አንድ መነሻዬ። ሁለተኛ እናቴ ናት። ያው የአርሰናል ደጋፊ ማሊያ አብዛኛው ደጋፊ ይመስለኛል ማሊያ ያን በማልበስ ምናምን ነገር ይመስለኛል እና አንዱ መነሻዬ እሱ ነው። ኦልሞስት አርሰናል 19 ዓመት ደግፌያለሁ። በዚህ አጋጣሚ በዚህ 2 ወር ውስጥ ወደ ቲክቶኩ መተናል። ኢትዮ አርሰናል ቴሌግራም ቻናል ወደ ቲክቶኩ መጣ። ገብታችሁ ፎሎ ኢትዮ አርሰናል ፎሎ አድርጉ ለማለት ፎሎወሮች አሉት። ወደ 54000 ምናምን ደርሻለሁ። ወደ 2 በሁለት ወር ወደ 54000 በጣም አሪፍ ነው። ማመስገን የምትፈልገው አካል ካለ? እናቴን በጣም ማመስገን ፈልጋለሁ ስፔሻሊ። ሲቀጥል የሰፈር ልጆች ይሄ ውዱ ክለብ ስለሰጡኝ ስፔሻሊ እነሱ ቴንክ ዩ። እሺ አሁን ወደ 4ኛው ዙር መተናል። በዚህ በ3ኛው ዙራችን ላይ ተቀናሽ የተደረገው ሜክስ ነበረ። ሰዓታችን ያለቀው ደግሞ ጎስት መልሰው ተኬ ባንክ ብሎ ነው። ስለዚህ ተኬ ጥያቄ ካንተ ነው መጀመሪያው። ዝግጁ ነህ? ሰዓታችሁ እያልጠረ ነው። ፍጥነት ያስፈልጋችኋል። ተኬ ይህ በፎቶ ላይ የምትመለከተው ባንዲራ የየት ሀገር ባንዲራ ነው? ጃማይካ ነው። በትክክል ተመልሷል። ቀመጥል እንጂ ኧረ ባንክ በይ ወይዬ ቀመጥል። ስፓርታ የየት ሀገር ውስጥ የምትገኝ ከተማ ነች? ግሪክ። በትክክል ተመልሷል። ተኬ አሁን ከምንጠቀምበት የብር ኖት የትራክተር ምስር ያለበት ስንት ብር ላይ ነው? 10 ብር ላይ አይደለም። የለም የትራክተር 50 ብር ላይ ነው። በትክክል ተመልሷል። ጎስት ባንክ ብሏል። ጎስት የ16ኛው የአሜሪካ ፕሬዝዳንት ማን ይባላል ስሙ? 16ኛው አብርሃም ሊንከን። በትክክል ተመልሷል። ተኬ ባንክ ብሏል። ተኬ ይህ በቪዲዮ የምትመለከቱት የኦሎምፒክ ውድድር የት አገር ላይ የተካሄደ ነው? ባርሴሎና 1992። በትክክል ተመልሷል። ባርሴሎና 1992 ከነማምራሪያው ነው። ባንክ ብላለች። ቅምጥል ለሙያው ሕክምና ከተባለ ለባለሙያ ምን እንላለን? ሙያውን ሕክምና ካልን ባለሙያው ምን እንላለን? ዶክተር ወይም ሐኪም። በትክክል ተመልሷል። እሺ ዘዋ ባንክ ብሏል። ዘዋ ከ3 የተለያዩ ክለቦች ጋር የኢትዮጵያ ፕሪሚየር ሊግ ዋንጫ ያነሳ አሰልጣኝ ማን ይባላል? ከ3 ከተለያዩ ክለቦች ጋር ዋንጫ ያነሳ የኢትዮጵያ ፕሪሚየር ሊግን ይህ አሰልጣኝ ስሙ ማን ነው? ከቻልክ 3ቱንም ክለብ መጥራት። አሰልጣኙን ውበቱ አባተ አይደለም፣ ገብረመድህን ኃይሌ ነው። ከጅማ አባ ጅፋር፣ ከመቀሌ ሰባ እንደርታና ከኢትዮጵያ መድን ድርጅት ጋር 3 ዋንጫ አንስቷል። ጎስት አብርሃም አፈወርቂ ለኤርትራ ስንተኛ ፕሬዝዳንት ነው? የመጀመሪያና ብቸኛው። የመጀመሪያ የነጻነት ፕሬዝዳንት እዴ አብርሃም አፈወርቂ ዘፋኝ ነው እንጂ በትክክል ተመልሷል። አብርሃም አፈወርቂ ድምፃዊ ነው። ባንክ ብያለሁ። ባንክ ብሏል። ጎስት ሰዓታችሁ አልቋል። የመጀመሪያው ነው የመጨረሻው። አፈወርቂ ነው። ኢሳያስ አፈወርቂ ገብቶሃል። አንተን ማረም ላይ ነው የእኛ እንትን ገብቶሃል። ዛፍቀያሚው እሺ ሰዓታችሁ አልቋል። ወደ 5ኛው ዙር ልንሸጋገር ነው። በዚህ በ4ኛው ዙር 8 ጥያቄ መልሳችሁ 1600 ብር አግኝታችኋል። ከቅድሙ 4400 ጋር 6000 ብር ወደ ባንካችሁ ገቢ ሆኖላችኋል። 6000 ብር። የዚህ የ4ኛው ዙር ጠንካራ መላሽ አንድ ቁጥር ያለው ዘዋ ነበር። ይህ ማለት ዘዋን መቀነስ በፍጹም አይቻልም ማለት ነው። ዘዋ የፈለከውን ሰው የመቀነስ ሙሉ ስልጣን ተሰጥቷል። ማን ይቀነስ? ቁጥር አውጡልኝ። 1 2 3
ያዙት እናንተ ያዙት። ዘዋን መቀጣት ስለፈለኩ ነው። ያዙት እናንተ። ዘዋ ማን ነው? ወይም ነበር ተው ሳካ እንዳትለኝ። አንቺ 6 ከላይ ስለነበረች ከጀርባ 5 ነው። 6ስ ማን ነው? አይ 6 አየዋታን ከጀርባ 5 ነው። እሺ ያዙት እናንተ። አስተካክልልኝ። ያዙት እናንተ ያዙት። ማን ይቀነስ? ዘዋ እስኪ ብቸኛዋ ቅምጥሏ ልዕልታቸው ስለመጣሽ ከልብ እናመሰግናለን። ቅምጥል ትክክለኛ ስምሽ? ሮሚሳ ምንኛ ነው? ምንድን ማለት ነው? ቃሉ ቱርኪሽ። ቱርካዊ ነሽ? አዎ ባባቴ። የቱርክ ምርት ነው። ለማንኛውም ሮሚሳ ወይም ቅምጥል ስለመጣሽ ከልብ እናመሰግናለን። ማናት ቅምጥል? በደንብ እንተዋወቅ እስኪ። እሺ ሮሚሳ እባላለሁ። ሮሚሳ የሻር እባላለሁ። ሮሚሳ የሻር እባላለሁ። ቲክቶክ ላይ ከ360 ሺህ በላይ ፎሎወር አለኝ። እሺ እና እኔ ብዙ ትንተናው ላይ ምናምን የለውበትም፣ ነቆራው ላይ ነው ያለውበት። የማንቸስተር ደጋፊዎችን ጋቢ አስለብሼ በግጥም ማስለቅስ የሴት ደጋፊ ጀግና ነው። አዎ ገብታ ቪዲዮቿን ያት የአርሰናሏ ጣይቱ በላት። ደግሞ እንዳየኸውም ደግሞ ማን እንዲህ ብሎ ፈዞ ምናምን መቅረት አይደለም። በጣም ብዙ ጥያቄዎች መልሳለች። በአንጻራዊ ደግሞ ካየው ካንዳንድ ምን አይነት ነቆራ ነው የምትነቆራቸው? ባለፈው እነሱን ጠይቄያለሁ። እንደዚህ አይነት በግጥም ያሉበትን ደረጃ አስታውሳቸዋለሁ። እስኪ አንዱ የረሷትን እስኪ አሁን የረሱትን አንድ። እሺ አሁን ባለፈው ምንድነው የገጠሙት ግጥም አርሰናል ላይ ሽልጦ ስለ ሽልጧ ምንድን ነበር? እሱ እኮ ባለፈውም እኮ ብለውታል፣ ግን ግጥም አይቀይሩም እንዴ? የተባለችውን ነው። እስኪ ግጥም ለተሰበረ ሰው ይመከራል አጃ፣ ዘንድሮ ትርፍዬ መትረፍሽን እንጃ። ሰውየውም አይቆረጥም እሷም አትተርፍም። ትንሽ አሁን ደህና ሆና ነው ሰሞኑን። ለማንኛውም ስለመጣሽ ከልብ አመሰግናለሁ። እባክሽ የግል ስራ አለሽ? ቅምጥል ስቶር የሚባል ቻናል አለኝ። ሂውማንም ላይክ ሂውማን ሄርም አመጣለሁ፣ እሸጣለሁ። ተማሪ ነኝ። ሶሻል ሚዲያ ኮንቴንት ክሬተር ነኝ። ላይክ ሂውማን ሄር የምትፈልጉ ሰዎች አናግሩኝ ቲክቶክ ላይ። ማመስገን የምትፈልጊው አካል ካለ ድል ልስጥሽ ሳትወርጂ። እሺ በዚህ አጋጣሚ በጣም ሰፖርቲቭ ፋሚሊ ነው ያለኝ። ስቲል ኮንተንት ራሱ ሲያጥረኝ እናቴ ናት ኮንተንት ክሬት የምታደርግልኝ እና በጣም አባት የሆነ አጎት አለኝ። በደንብ ሰፖርቲቭ ናቸው። ቲክቶክ ላይም ይሁን ምንም ኳስ ያያሉ፣ በደንብ ሰፖርት ያደርጉኛል። ከልጅነቴ ጀምሮ ስቴዲየም እየወሰዱ እያሳዩ ኳስ ያስለመዱኝ እነሱ ናቸው እና እነሱን በጣም አመሰግናለሁ። ፎሎወሮቼንም በጣም ወዳቸዋለሁ፣ አመሰግናለሁ። እና ዋንጫ የኛ ነው ዘንድሮ። ቴንክ ዩ ቴንክ ዩ። እሺ አሁን ወደ አምስተኛውና ለዙር መጨረሻ ወደ ሆነ ውድድራችን መተናል። በባንካችሁ 6000 ብር ተቀማጭ ተደርጎላችኋል። አሁን ሰዓታችሁ አጥሮ 1 ደቂቃ ከ50 ሰከንድ ደርሷል። ስለዚህ በዚህ ዙር ፈጠን ብላችሁ የምታጠራቅሙት ብር ተጠራቅሞ ነው ወደ መጨረሻው ዙር የሚተላለፈው። ስለዚህ ፍጥነት ያስፈልጋችኋል። ሰዓታችን ያለቀው ደግሞ ዘዋ መልሶ ጎስት ባንክ ብለ ነው። ስለዚህ ካንተ ነው ጥያቄ የምጀምረው። ፍጥነት ያስፈልጋችኋል። የመጨረሻው ዙር ነው። ልጀምር። ጎስት የጥቁር አደይ ፊልም ዋና አዘጋጅ ስሙ ማን ይባላል? ፍጹም ካሳሁን አጎና ይባላል። እሺ ተኬ በቅርብ ዓመታት ውስጥ ኢትዮጵያን ለአፍሪካ ዋንጫ ተሳትፎ ያበቋት 2 አሰልጣኞች ማን ናቸው? ሰውነት ቢሻውና ውበቱ አባተ። ባንክ አጨብጭብ ማረጋቸው ቀስ ዘው ማረጋቸው ሰውነት ቢሻው ኢንስትራክተር ሰውነት ቢሻውና በትክክል ተመልሷል። ውበቱ አባተ ናቸው። ዘዋ 5 ባላንዶር ያሸነፈ የእግር ኳስ ተጫዋች ማን ይባላል? ክርስቲያኖ ሮናልዶ ነው። ሚኒሶታ የት ሀገር ግዛት ነች? የአሜሪካ በትክክል ተመልሷል። ማርክ ሩቢዮ የት ሀገር ጠቅላይ ሚኒስትር ናቸው? ማርክ ሩቢዮ ጠቅላይ ሚኒስትር አሉ። ምንድን ናቸው ግን? ማርክ ሩቢዮ እንዳልሆነ አቃለ ጠቅላይ ሚኒስትር አይደሉም። ትክክል ነህ። ፕሬዚዳንት ምክትል ነው በና የውጭ ጉዳይ ሚኒስትር ናቸው። በትክክል ተመልሷል። የት ሀገር የአሜሪካ ውጭ ጉዳይ ሚኒስትር ናቸው። ተኬ ከኢትዮጵያ ሰንደቅ ዓላማ ውስጥ ልምላሜን የሚያመለክተው የትኛው ቀለም ነው? አረንጓዴ ነው። ራኬት ምን አይነት የአሳ ማጥመጃ ወጥመድ ነው? የአሳ ማጥመጃ አይደለም፣ የስፖርት አይነት ነው።
የስፖርት የቴብል ቴኒስ መጫወቻ በትክክል ተመልሷል። ጎስት በኢትዮጵያ በከፍታው ሁለተኛ ደረጃ የምናገኘው ተራራ ማን ይባላል? የትስ ይገኛል? ዳሽን አለ። ራስ ዳሽን አንደኛ ነው። ወሎ ውስጥ ምን ነበር? ግሸን ቱሉ ዲምቱ የት ነው ያለው? ባለ አደቀቀል የት ነው? አባይ ቲቪ ቱሉ ዲምቱ ነው። በትክክል ተመልሷል። እሺ እሰጣለሁ። ባለ ይገኛል። ዘዋ የሰባተኛው መልአክ መጽሐፍ ደራሲ ማን ይባላል? ሰባተኛው መልአክ ይለፈኝ። ሰባተኛው መልአክ እሺ፣ አልተመለሰም። ስብዓት ገብረ እግዚአብሔር ነው። ጎስት ሰዓት አልቋል። አንዴ ለራሳችሁ። እሺ፣ ለማንኛውም የአምስተኛው ዙር ውድድር እዚህ ላይ ተጠናቋል። በዚህ በአምስተኛው ዙር ውድድራችሁ 7 ጥያቄ መልሳችሁ 1400 ብር አግኝታችኋል። ከቀድሞ 6000 ብር ጋር 7400 ብር ወደ ባንካችሁ ገቢ ሆኖላችኋል። 7400 ብር የ7400 ብሩና የሁለት የስልክ ጥያቄ ቦነሶችን በነገራችን ላይ ስልክ ጥያቄዎቹ 500 ብር ቦነስ ያስገኛሉ። 500 ብሩን ከመለሳችሁ 1000 ብር ያገኛል። አንድ ላይ ወደ 8400 ብር ብራችሁ ከፍ ይላል ማለት ነው። ወደዛ ለመሻገር ሁለት ሰዎች ያስፈልጉናል። እናንተ ደግሞ 3 ናችሁ። ይህ ማለት ከእናንተ ውስጥ አንድ ሰው የግድ ይቀንሳል ማለት ነው። ግን ስማችሁን ስጠራው ብቻ ነው የምትቀንሱት ቁጥር የምታሳዩን። ስማችሁን ስጠራው ብቻ። የዚህን ዙር ማሸነፍ ለውጥ አያመጣም? ጠንካራ መላሽ እዚህ ጋር የለውም። ማን ይቀነስ? ቁጥር አዘጋጁልኝ። ስማችሁን ስጠራው ብቻ ነው የምታወጡት። መታየት አይቻልም። ጎስት አውጡ። ተኪ አውጣው። ዘዋ እንኳን ደስ ያለ። አንተ በውድድሩ መቆየትን አረጋግጠሃል። ምክንያቱም ራስህን አትቀንስም፣ እርግጠኛ ነኝ። ማን ይቀንስ? ያዙት። ተኬ ተቀናሽ ተደርጓል። ተኬ ስለመጣ ከልብ እናመሰግናለን። እውነት ለመናገር እስካሁን ብዙ ዙሮችን አልፈናል። በዙሮች ውስጥ ትልቅ እውቀት እንዳለ ምናልባት እንዳነበብክም የሆነ ነገር እንትን እንዳለ ያስታውቃልና የምታበራራበት የምትናገርበት መንገድ በጣም አሪፎች ናቸውና ትንሽ ሪስፔክት መስጠት ፈልጌ ነው። ትምህርት ቤት ላይ ቲቶሪያል አልጀመር ካለ በቤት ጠርቶ ፋዘር ሜጀር የሚባሉ ሳብጀክቶችን እንዲያስጠኑ ያደርጋል እና በጣም ይደምማሉ መምህሮቹ የሚሉን። ሲያልፍ ነው የሚገባህ። ባይዘው ሲገባ ጄኔሬሽኑ ምን ያህል ሉዝ እያደረገ እንደሆነና በእናንተም አሁን ለምሳሌ በእናንተ ሙያ ራሱ ምን አይነት ሰው እየነገሰ ምን አይነት ሰው ጥግ እየያዘ እንዳለ ስታየው ቤተሰቦች ያደረጉት ነገር ምን ያህል ታላቅ እንደሆነ ትረዳለህ። እና በዚህ ኮንትሪቢዩሽን ውስጥ አባቴ አቶ መንገሻ ክፍሌ ዮሐንስ ያደረገውን ነገር ከልብ ላመሰግነው እወዳለሁ። ማን ነው ተኬ? ተኬ ማለት የግል ቢዝነስ የሚሰራ ማርኬተር ነው። ያው ቅጥር አይወድም። እንደዚህ ሰው አዞት አንድ ፔጅ ከሚጽፍ በራሱ ፍላጎት አንድ መኪና ሙሉ ተሸክሞ ቢያወርድም ይመርጥ ሰው ነው። ኤክሰፕት ቅጥር ሁሉንም አይነት ስራ ማስተርስ አለኝ ምን አለኝ ሳይል ዝቅ ብሎ የሚሰራ ሰው። ማስተርስ አለ? በምን? በቢዝነስ አድሚኒስትሬሽን። ቢዝነስ አድሚኒስትሬሽን። ስለ አርሰናል እናውራ። እኔና አርሰናል የአንድ ሳንቲም ሁለት ገጽታ ነን አለ። የአንድ ሳንቲም አንድ ገጽታ ነን። we are the same side of the same coin። ቲክቶክ አለ 14000 ፎሎወር ለኔ ጭራሽም 1 ሚሊዮን ያላቸውን ልጆች በርቱ ስለ የነበርኩ ሰው ነኝ። ግን ይሄ ፎርማሉን መንገድ ሰው አይወደውም። አሁን ሰሞኑን ነው ምራቅ መታፋት የጀመርኩት። ቁመት መለካካት ምናምን ያስፈልጋል ብዬ ለኔ አይደለም በዙሪያዬ ላሉ ሰዎች ለኔም ሊጠቅም ይችላል ኦፍ ኮርስ፣ ግን በዙሪያዬ ላሉ ሰዎች ይጠቅማል ብዬ ማሰብ ጀመርኩ። ብዙ ሰዎች እና 14000 ፎሎወር ብቻ ላይ የቀረውትም ለዛ አይመስልም። ተማሪ እስኪ ማመስገን የምትፈልጋቸው አካላቶች ካሉ ድሉ ልስጥ። በመጀመሪያ ለአምላኬ ትልቅ ምስጋና ይድረሰው። ከዛ በመቀጠል ያው የነገርኩህን ሚና የተጫወቱት በእኔ ህይወት ውስጥ ቤተሰቦቼ እንዳጠቃላይ፣ በሚድል ስኩል ፈርስት ሳይክል ፕሪፓራቶሪ ላይ የማይረሳ ትውስታን ያሳለፉ መምህሮቼ ከምንም በላይ ዛሬ ድረስ እነሱን ማመስገን እፈልጋለሁ። ከዛ በላይ ዋልልይ ዳምጤ
ከምንም በላይ የኔ ደስታ አስደስቶት እግር ኳስ ጥሩ ነገር ላይሆን ይችላል ሪከመንድ ስታደርገው ግን የኔን ፍላጎት ለማሟላት የሄደበትን ርቀት ውለታ ከፋይ ያርገኝ። ባለህበት ከነቤተሰቦች ሰላም ይብዛ። እሺ አሁን ወደ መጨረሻውና የዙሩን አሸናፊ ወይም የውድድሩን አሸናፊ ወደምንለይበት ዙር መተናል ወይም ፋይናል ጌም ላይ መተናል። ለዚህ ደግሞ ዘዋና ጎስት ከፊት ለፊት ይገኛሉ። 7400 ብር በባንክ ይገኛል። ሁለት የስልክ ጥያቄ ወይም የቦነስ ጥያቄ ይቀራቸዋል። ሁለቱን የቦነስ ጥያቄዎች ሁለት ምደቡላችሁ ሰዎች ከመለሱ 500 ብር ተጨምሮ 1000 ብር ወይም ወደ 8400 ብር ብራችሁ ከፍ ይላል። ጥያቄውን ካልመለሱስ 500 ይቀንስብናል። በትክክል ኖርማል ነው። ያንተም ጥያቄዎች ካልመለሱ 500 ብር ከብራችሁ ላይ ይቀነሳል። በዚህ ሰዓት ይለፈኝ የለም ባንክ የለም። ረጋ ብላችሁ ሰከን ብላችሁ መልሱ ሳትፈጥኑ። አንድ ከአፋችሁ ቃል ወጥቶ ከተሳሳታችሁ ፔሬድ ከማል ጀምር። ዘዋ የአፍሪካ ህብረት መስሪያ ቤት የት ሀገር ይገኛል? አዲስ አበባ ኢትዮጵያ። በተለምዶ ሳይቤሪያ የሚባለው አካባቢ። በትክክል ተመልሷል። ኢትዮጵያ ሀገሩ ብቻ በቂ ነው። ኢትዮጵያ ነው የሚገኘው። ጎስት የሮም ዋና ከተማ ማን ትባላለች? ሮም ራሷ ዋና ከተማ ናት። በትክክል ተመልሷል። ሮም ራሷ ዋና ከተማ ነች። ዘዋ ሙኒክ የት ሀገር የምትገኝ ከተማ ነች? ጀርመን ውስጥ። ጀርመን። በትክክል ተመልሷል። ይህን አባባል ትጨርልኛለህ። ዳሽ እልና አባባሉን እናገራለሁ። አንተ ዳሽ ውስጥ ያለውን የምትሞላልኝ። ዳሽ ሲሮጡ ይፈታል። ሲሮጡ የታጠቁት ሲሮጡ ይፈታል። ዘዋ አፎት ምን አይነት ተራራ ነው ወይም የት የሚገኝ ተራራ ነው? አፎት ተራራ አይደለም። ምንድን ነው? ተራራ አይደለም። ተራራ አይደለም። በዚህ እንግባባለን። ግን አፎት ምንድን ነው? የት የሚገኝ ተራራ ነው ያልከኝ? ምን አለ? የት የሚገኝ ተራራ ነው አይደል ያልከኝ? አፎት ተራራ አይደለም አልከኝ። በቃ አፎት ተራራ ካልሆነ ምንድን ነው አፎት? ረጋ በልና መልስ። አስብ። አፎት ምንድን ነው? እሺ ተራራ ካልሆነ ነጥብ አያሰጥም። ጎስት ግን መሞከር ትችላለህ። አይብራብ። እሺ አፎት ተራራ ሳይሆን ሰይፍ ወይም ጎራዴ መያዣ ነው። አፎት ይባላል የሰገባው። እሺ ዳካር የማን ከተማ ነች? ሴኔጋል። በትክክል ተመልሷል። ፔፕ ጋርዲዮላ የማን ክለብ አሰልጣኝ ነው? የማንቸስተር ሲቲ ነው። በትክክል ተመልሷል። ይህን አባባል ጨርስልኝ። ሆደ ሰፊ ዳሽ ሆደ ሰፊ አባባል ላይ ያልጎ ብዙ አይደለም። ታርግልኝ የመጨረሻ ትሞክራለህ። ነጥብ አያሰጥም። ሆደ ሰፊ ነገር አላፊ ነው የሚባለው። ጤና ይስጥልኝ አቤ። ጤና ይስጥልኝ። እንዴት ነህ? አለሁ እግዚአብሔር ይመስገን። ዳዊት አባተ እባላለሁ ከአባይ ቴሌቪዥን። ኢዩኤል ዮሐንስ እባላለሁ ከቲክቶክ። እሺ አንድ ጥያቄ ጠይቃለሁ። ይህን ጥያቄ ከመለስክ ለጎስት የ500 ብር ሽልማት ታሸልመዋለህ። እሺ። የቅል ዛፍ ምን ተብሎ ይጠራል? የቅል ዛፍ እምቧይ። የሚጠበቅ እኮ ነው። ከማን ደጋፊ እኮ የሚጠበቅ አድክ ግዞዬ ወይዬ እዛው ግን አጠገብ ያለውን ኬት እንደመጣ ብጠይቀኝ። የቅል ዛፍ እምቧይ ነው የሚባለው? እኔ አላውቅም፣ ያው ግምት ነው። እሺ አባቴ በጣም እናመሰግናለን። አልተመለሰም። ትሞክራለህ? ቅል ምንድን ነው? ከየት እንደመጣ ጠይቀው ብሎኛል። አይ አይደለም። ቆይ እኮ ጎበዝ። ስለዚህ መልሱ ምንድን ነው የሚሆነው? ዛፍ የለው። ዛፍ አይደለም። ዛፍ የለው። ምንድን ነው ያለው? ሀረግ ነው። ጎበዝ። በቃ መልሱ ቅል
ዛፍ የለውም ሀረግ እንጂ። ለማንኛውም አልተመለሰም። 500 ብር ተቀናሽ 500 ብር ከ7400 ብር ላይ 500 ብር ተቀናሽ ተደርጓል። ጤና ይስጥልኝ ሙሌ። ጤና ይስጥልኝ። እንዴት ዋልክ? እግዚአብሔር ይመስገን። ዳዊት አባት እባላለሁ ከማን ይቀነስ ፕሮግራም ከአባይ ቴሌቪዥን። እሺ ዳዊት እንዴት ዋልክ? እግዚአብሔር ይመስገን። ጥያቄ ጠይቃለሁ። የምጠይቅህን ጥያቄ ከመለስክ ለዘዋ የ500 ብር ሽልማት ያገኛል። ቦነስ ነው። እሺ ሙሌ። እሺ ሻለቃ ኃይሌ ገብረስላሴ እሺ በተዋናይነት የተሳተፈበት ፊልም ርዕሱ ማን ይባላል? በፊልም ተዋናይነት ፊልም በመተወን ማለት ነው። የፊልሙን ርዕስ ይመስለኛል አንድ ኢንዱራንስ የሚል ፊልም ሰርቷል። እሱ በራሱ ታሪክ ላይ የተሰራ ነው። ኢንዱራንስ እሱ በተዋናይነት ማለት ተጠርቶ ተውን ተብሎ ተውኖ ማለት ነው። ሌላ አንድ አምለሰት ጋር ሜቢ ምን አለ? በትክክል ተመልሷል። ከአምለሰት ሙጬ ጋር ምንድነው ርዕሱ? ምን አለ? ምን አለሽ? በትክክል ተመልሷል። ምን አለሽ ነው በትክክል ተመልሷል። ሙሌ ከልብ እናመሰግናለን። እሺ አመሰግናለሁ። ቴንኪው ሙሌ በጣም አመሰግናለሁ። እሺ ነበር። ዋው በትክክል ተመልሷል። አትሌት ሻለቃ ኃይሌ ገብረስላሴ ከአምለሰት ሙጬ ጋር የተወነበት የሚል ፊልም ነው። ሙሉቀንን ከልብ እናመሰግናለን። ኢዩኤልንም ከልብ እናመሰግናለን። እምቧይ አይደለም ምን አለሽ ነው። እምቧይ አልተመለሰም፣ ምን አለሽ ተመልሷል። ስለዚህ የሱ የተቀነሰው ብር ባንተ ተካክሶ ብራችሁ እዛው ባለበት 7400 ብር ላይ ጸንቷል። ከተሰጣችሁ አምስት ጥያቄዎች ውስጥ ጎስት 2 ስተህ አንተ ያዘጋጀኸው መላሽ ስቶ 3 መልሰሃል። ዘዋ ከተሰጣ 5 ጥያቄዎች ውስጥ 1 ስተህ ጥያቄ ወይም የጠየቀው አካል መልሶ 4 በአጠቃላይ መልሰ የዛሬውን የአርሰናል ደጋፊዎች ውድድር የ7400 ብሩ አሸናፊ ዘዋ the invisible ዘዋ ሆኗል። ስለመጣችሁ ከልብ እናመሰግናለን። እናንተም እንደ ወዳጆቻችሁ ጥቂት ትሉኝና የዛሬውን እንፈጽማለን። ጎስት ካንተ ልጀምር። ጎስት ፋንታዝማ በሚባለው ስም ነው ሶሻል ሚዲያ ላይ የምታወቀው። ወደ 700,000 ፎሎወር አለኝ ቲክቶክ ላይ። ናይስ 700,000 ተከታይ። ያው አርሰናልን በመከላከል ነው የኔ ኮንቴንት። በእግር ኳስ ዙሪያ ቢሆንም ብሽሽቁ ላይም አለውኝ፣ ትንተናው ላይም አለውኝ፣ መረጃ መስጠቱም ላይም አለውኝ። ያው ሁለገብ ስለ እግር ኳስ ብቻ ነው። አንደኛ ነኝ። ታኙ ምናምን ትላለህ አንተም? አረ ከኳሱ ውጤት የበለጠ የኔ ቪዲዮ ነው የሚያሳማቸው እንደምሰማው ከሆነ ትናገራለህ በጣም። አይ ኳሱንም ስለማይ ያው እነሱ ያናደዳቸውን ነገሮችን ይታየኛል። ያው እሱን ነገር አምጥቻ አነሳባቸዋለሁ፣ ይታመማሉ ማለት። ሌላስ በግል ስራ? በግሌ ነጋዴ ነኝ። ኢምፖርት ነው ማለት እሺ እባክህ የምታስተላልፈው መልእክት ካለ ወይ ማመስገን የምትፈልገው አካል ካለ ድሉ። ምስጋና ሲባል መጀመሪያ ወደ አይምሮ የምትመጣው ሁሌም እናቴ ናት። እናቴን ማመስገን እፈልጋለሁ። መልእክትም ካለ ብያለሁ። በቃ ዛሬ መተና እንዳያችሁት ከሁለታችን ክለቦች አንዱ ብቻ ነው የተማረ ሰው ቲክቶክ ላይ ያለው። ገባህ? ግልጽ ነገር እኮ ነው። መጀመሪያም እኮ የሚታወቅ ነገር ነው። የአርሰናል ደጋፊ እንዲህ ምናምን ብላችሁ እንዳትተው ማስረጃ አለ። ገባችሁ አይደለ? ስንት ነው የበላ ነው? ስንት ነው? 7,000 አያችኋ? እናንተንም ምሳን ጋብዛችኋለሁ። እናመሰግናለን ከልብ ዘዋ። እሺ ዴቪ በጣም አመሰግናለሁ። አባይ ቲቪ ማመስገን ፈልጋለሁ። ከሁሉም በፊት ግን ለሁሉ እግዚአብሔር ክብሩን ይውሰድ እላለሁ። ከዛ በዘለለ እኔ በጣም ለእኔ እዚህ መድረስ እኔን ከልጅነት ጀምሮ እዚህ በማድረስ እናትና አባቴን በጣም አመስገን ፈልጋለሁ። እንደዚህ አካዳሚካል ነገሮች ከአካዳሚካል ኖሌጅ በተጨማሪ ደግሞ የጎንዮሽ ጀነራል ኖሌጆች እንዲቀረጽ ያደረገ ቤተሰብ ነው ያለኝ። እኔ የወታደር ልጅ ነኝ
እና ታውቀዋለህ መቼም ይሄን ነገር ስናገር ምናልባት አንተ በእኔ ቦታ ካልሆንክ ልትረዳኝ አትችልም። የወታደር ቤተሰብ ማለት በጣም በብዙ ነገር ተፈትኖ በብዙ ሰዓት አልፎ የሚመጣ ቤተሰብ ነው እና እኔ አባቴ ጀነራል ነው እና ብዙ ነገር ላለፉት 30 እና 35 ዓመታት ለሀገራችን ኢትዮጵያ የራሱን አስተዋጽኦ አድርጓል እና አካዳሚካል ነገር ላይ በጣም ሪስትሪክት ነው፣ በጣም ፎከስ ያደርጋል እኛ ላይ። ግን እሱ እዚህ ሆኖ አይደለም እዛ በረሃ ላይ ሆኖ ነው ይህንን ሁሉ ኃላፊነት ስትወጣ የነበረችው እናታችን ነች። ዝኑዬ በጣም ነው የምወድሽ፣ በጣም ነው የማከብርሽ የኔ እናት። በብዙ ነገር እኔ ብዙ ዝቅታዎችን ለእኔ ከፍታ እንዲሆኑ መስዋዕትነት ከፍለሻል እና ስለዚህ ለዚህ ሁሉ መስዋዕትነት ከፍለው ለሀገራችን ዳር ድንበር ለሚያስከብሩ ወታደሮቻችን በጣም ትልቅ ክብር አለኝ። እኔም የወታደር ልጅ እንደመሆኔ መጠን በጣም ብዙ ክብር ይገባቸዋል። ጀነራል በጣም ነው የምወድ ማከብረ። በአንተ መስዋዕትነት ነው እዚህም የደረስኩት። ኤልሹዬ፣ ቤኪ ወንድምናቶቼ ናቸው። እንደ አጠቃላይ ማህበረሰቡ ማመስገን ፈልጋለሁ። ይህ ማህበረሰብ እኛ ስናድግ በዘጠኖች ውስጥ እኛ የምንፈረው ጎረቤትን ነበር ከቤተሰብ በላይ። ጎረቤቶቻችን ይቆጡናል። የእነሱን ቁጣ ፈርተን ከአጓጉል ነገሮች እንቆጠባለን ያኔ ለእኔ እዚህ መድረስ ትልቅ አስተዋጽኦ ያደረጋችሁ ማህበረሰብ እኔ ጋር አብሮ አደግ ጓደኞችን፣ ጎረቤቶችን በጣም ቴንኪዩ ማለት እፈልጋለሁ። እንዲሁም ደግሞ በቲክቶክ ላይ ወደ 146,000 በላይ ተከታዮች አሉ በአርሰናል። እነዚህ ቤተሰቦቼ ደግሞ እግር ኳሱ ላይ አብረን ያው ኢንፎርማቲቭም ሲያስፈልግ ኢንፎርማቲቭ ሆኜ እንዲሁም ደግሞ ብሽሽቁም ላይ እሳተፋለሁና በጣም ወዳችሁ ቤተሰቦች አሉኝ ከኔ ጋር ገስት እየገቡ የሚያወሩ ያው ስማችሁን ራሳችሁ ታውቁታላችሁ። በጣም ነው ወዳችሁ ማከብራችሁ። ሙሉ ፎሎወሮችን በጣም ከልቤ ማመስገን ፈልጋለሁ እና እንደ በራሴ ደግሞ በአንድ የሆነ ዲጂታል ፕሮሞሽን እና ቻናል ፕሮሞሽን እና ዲጂታል ሶሻል ሚዲያ ማኔጅመንት ላይ በራሴ የሆነ ነገር ለመስራት ጥረት እያደረኩ ነው። እግዚአብሔር ካለ እንግዲህ ያንንም አሳክተን በጥሩ ደረጃ እንገናኛለን ብዬ አስባለሁ። ይሄ ነው ያለኝ ነገር። እሺ ስለመጣችሁ ከልብ አመሰግናለሁ። ልክ እንደ አባይ ወንዝ ለሁሉም እንፍሰስ፣ የሳምንት ሰው ይበለን፣ ከሀገሩም ከቂውም ከመንደሩም ከደብሩም ከአድባሩም ከመስጊዱም ከሰፈሩም ከመንደሩም ከቤቱም ማንም ሳይቀነስ። ሰላም ለኢትዮጵያ፣ ሰላም ለሀገሬ። ቻው